ሰላም ወደ ቻናላችን ተከታዮች እንዴት ናቸው? ሰው ትምህርታችን እንደቀጠለ እናንተም ደግሞ ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ እንዲሁም ደግሞ ቪዲዮዎችን ላይክ ሼር በማድረግ ጀምሩ። ሰው ለሌሎችም ደግሞ እንዲሁም ሼር አድርጉ። ሰው ዛሬ የምናየው ስለ ናውን ነው። ናውን ማለት ስም ማለት ሰው ይህ ስም ደግሞ ፓርትስ ኦፍ ስፒች ወይም ደግሞ የንግግር ክፍሎች ውስጥ የሚመደብ አንዱ ክፍል ነው ማለት። ስለዚህ ናውን ስንል ወይም ደግሞ ስም ስንል የአንድ ነገር መጠሪያ የትስ ስም ይባላል አይደለ? so a noun is a word that names a person, place, thing or idea አይደለ? so ለሰው እንዲሁም ደግሞ ለቦታ ለነገሮች እንዲሁም ደግሞ ለአይዲያ ሀሳብ ራሱ ለምሳሌ ራሱ ሆነ መጠሪያ ስም አለው ማለት። ስለዚህ ለነገሮች ለመጠሪያነት የምንጠቀመው ነገር እትስ ናውን ይባላል ማለት ነው። so ኤግዛምፕል እዚህ ጋር ፐርሰን ስንል እትስ ቲቸር አለ፣ ዶክተር አሊ አይደለ? የሰዎች ስም አለ፣ ሰዎች የምንሰጠው መጠሪያ እትስ ፐርሰን ስም ይባላል ማለት ነው። ኤንድ ፕሌስ ለምሳሌ ስኩል፣ ሲቲ፣ ፓርክ አይደለ? ስለዚህ ለቦታዎች የምንሰጠው መጠሪያ እትስ የቦታ ስም ይባላል ማለት ነው። ስለዚህ የፕሌስ ስምም አለ። ቲንግ ለምሳሌ የነገሮች ለምሳሌ ቡክ፣ ካር፣ ቴብል አይደለ? ሰው የነገሮች ስም አለ። ኤንድ አይዲያ ለምሳሌ የሀሳብ ስም ለምሳሌ ላቭ፣ ሃፒነስ፣ ፍሪደም ነፃነት፣ ደስተኛ መሆን፣ ላቭ ፍቅር አይደለ? እነዚህ ሁሉም ነገሮች ለነገሮች የምንሰጣቸው ማንኛውም ነገር መጠሪያቸው ምን ይባላል? እትስ ናውን ወይም ደግሞ ስም ይባላል ማለት ነው። ሶ ታይፕስ ኦፍ ናውን የተለያየ የስም መጠሪያው ደግሞ የስም አይነቶች አሉ። አንደኛው እትስ ፕሮፐር ናውን ይባላል። ሶ ይሄ ፕሮፐር ናውን በአማርኛ የተጸውዖ ስም ይባላል ማለት ነው። ሶ የተጸውዖ ስም ስንል ወይም ደግሞ ፕሮፐር ናውን ስንል it is a name for a specific person, place or thing አይደለም? ስለዚህ it is a unique ስም ነው ማለት። ስለዚህ ለነገሮች ለምሳሌ ለፐርሰን ለሰው ለቦታ እንዲሁም ደግሞ ለነገሮች የምንሰጠው ግላዊ የሆነ ስፔሲፊክ የሆነ ስም it is proper noun ወይም ደግሞ የተጸውዖ ስም ይባላል ማለት ነው። so this proper noun always starts with capital letter። ስለዚህ የፕሮፐር ናውን always የሚጀምረው በካፒታል ሌተር ነው የሚጀምረው ማለት ነው። ለምሳሌ ኢንዲያ ስንል it is a city አይደለ? so it is a place ማለት የቦታ ስም አይደለ? so it is starting with capital letter ነው የጀመረው። and John it is a name for a person አይደለ? የሰው ስም ነው ጆን it start with a capital letter j ነው የጀመረው ማለት ነው። and ለንደንም also it is a place አይደለ? የፕሌስ ስም ነው አይደለ? ስለዚህ it is start with capital letter። ስለዚህ ሁልጊዜ ፕሮፐር ናውን ወይም ደግሞ የተጸውዖ ስም የምንለው it is a specific name ነው ወይም ደግሞ ለእያንዳንዱ ግላዊ የሆነ ስም ወይም ደግሞ ስፔሲፊክ ለሆነ ስም የምንሰጠው ነው። እና ደግሞ እያንዳንዱ ስፔሲፊክ የሆነ ኔም ወይም ስም it is start with capital letter ነው የሚጀምረው ማለት ነው። ሁለተኛው የስም አይነት ደግሞ it is common noun ይባላል። common noun this a common noun is a general name for a person, place or thing አይደለ? ነገሮችን አጠቃለን የምንጠራበት ስም እትስ ምንድነው? ኮመን ናውን እትስ ጀነራል ስም ጀነራል ሆነ ወይም ደግሞ አጠቃላይ የሆነ ስም እትስ ኮመን ናውን ይባላል። ለምሳሌ ቦይ ስንል ለምሳሌ ሾርት ቦይ ሊሆን ይችላል፣ ሎንግ ቦይ ሊሆን ይችላል አይደለ? ሰው ወንዶች ስንል እትስ ወንድ አይደለ? በቃ አጠቃላይ ለወንዶች የተሰጠ መጠሪያ ነው ማለት ነው። ሲቲ ስንል ከተማ አይደለ? ከተማ ስንል ብዙ አይነት ከተሞች አሉ አይደለ? በየሀገራቱ የተለያዩ ከተሞች አሉ። ነገር ግን እነዛን ከተሞች እንደ አንድ አስ ጀነራል ኔም እንደ ሲቲ ብለን ነው የምንጠራው ማለት ነው። ዶግ ስንል ለምሳሌ ስሞል ዶግ አለ፣ ላርጅ ዶግ አለ፣ እንዲሁም ደግሞ ቢግ ስሞል ዶጎች አሉ አይደለ? ነገር ግን አጠቃላይ ውሻ አይደለም ውሾች ወይም ደግሞ ውሻ ነው። ስለዚህ ለነዛ ውሾች አጠቃላይ ሰጠነው ኔም ኢትስ ዶግ እንላለን ወይም ደግሞ ውሻ እንላለን። ስለዚህ ኢትስ ጀነራል ኔም ወይም ደግሞ የሆነ ነገር አጠቃልለን ስንጠራ ኢትስ ኮመን ኔም ይባላል ማለት ነው። ሶስተኛው ኢትስ ኮሌክቲቭ ኔም የሚባለው ነው። ኮሌክቲቭ ማለት ኢትስ የጋራ ስም ማለት ነው። አሴ ቲም ወይም ደግሞ አሴ ግሩፕ አይደለ? ሶ ኤ ኔም ኢዝ አ ግሩፕ ኦፍ ፒፕል ኦር ቲንግ ለምሳሌ የሰው ስብስብ ስም ሊሆን ይችላል ወይም ደግሞ የነገሮች ስም ሊሆን ይችላል። ነገር ግን አሴ ጋራ ወይም ደግሞ አሴ ኮመን አሴ ኮሌክቲቭ ኔም የሚጠራ ከሆነ ኢትስ ኮሌክቲቭ ናውን ይባላል ማለት ወይም ደግሞ የጋራ ስም። ለምሳሌ ቲም ስንል ቡድን አይደለ? ሶ ያ ቡድን የሚለው ነገር ኢትስ ግሩፕ ኦፍ ቲምስ ወይም ደግሞ ግሩፕ ኦፍ ፒፕልስ ሊሆን ይችላል። በዛ ቡድን ውስጥ ያሉት ኢትስ ግሩፕ ኦፍ ፒፕልስ ወይም ግሩፕ ኦፍ ፐርሰንስ ሊሆን ይችላል። ነገር ግን ኢትስ ቲም ብለን አስ ጀነራል እንደ ግሩፕ እንጠራዋለን ማለት። ፋሚሊ ስንል አሁን ለምሳሌ ፋሚሊ ውስጥ አባት፣ እናት፣ እህት፣ ወንድም አክስት አጎት አሉ አይደለ? ነገር ግን ለዛ ፋሚሊ ወይም ደግሞ ለዛ ቤተሰብ አንድ የሰጠነው ስም ኢትስ ግሩፕ ኦፍ ኔም ኢትስ ፋሚሊ የሚለው ነው ማለት ኢትስ ኮሌክቲቭ ኔም ወይም ደግሞ የጋራ ስም ነው ማለት ነው። ኤንድ ክላስ እንዲሁም and other one is አራተኛው ደግሞ አብስትራክት ናውን ይባላል። አብስትራክት ናውን ወይም ደግሞ ረቂቅ ስም የምንለው ማለት ነው። ሶ የአብስትራክት ናውን ወይም ደግሞ ረቂቅ ስም የሚባለው ነገር is the names of idea, feeling or quality ማለት ያ ማለት ልናየው ማንችለው ነገር cannot be seen or touched አይደለ? ልንዳስሰውም ልናየውም ለማንችላቸው ነገሮች የምንሰጠው የስም አይነት ረቂቅ ስም ወይም ደግሞ አብስትራክት ናውን ይባላል ማለት ነው። ለምሳሌ አይዲያ ስንል ሀሳብ ስንል ልንዳስሰውም ልናየውም አንችልም። በት የራሱ የሆነ ምን አለው ኢትስ ኔም አለው ስም አለው ማለት። ፊሊንግ ስንል ኢትስ ፊሊንግ አሁን ለምሳሌ ላቭ
ፍቅር ስንል ፍቅር አይዳሰስምም አይታየም ማለት ስለዚህ አብስትራክት የሆነ ስም ወይም ደግሞ ረቂቅ የሆነ ስም አለው ማለት ኳሊቲ እንደዛው ስለዚህ ልንዳስሰው ልናያቸው ለማንችላቸው ነገሮች የምንሰጠው የስም አይነት ረቂቅ ስም ይባላል ወይም ደግሞ አብስትራክት ናውን ይባላል ማለት ነው። ለምሳሌ ሆነስቲ ታማኝነት፣ ላቭ ፍቅር፣ ብራቨሪ አይደለ ብራቨሪ እንደዚህ አይነት የመሳሰሉት እትስ ልናየው ልንዳስሰው የማንችላቸው ነገሮች የምንሰጠው የስም አይነት እትስ አብስትራክት ናውን ወይም ደግሞ ረቂቅ ስም ይባላል። አምስተኛው የስም አይነት እትስ ኮንክሬት ናውን ይባላል። ኮንክሬት ናውን የኮንክሬት ናውን ማለት የቁሳቁስ ስም ማለት ነው። የቁሳቁስ ስም ያ ማለት it's the name things you can see and touch, hear, smell or taste አይደለ ልናየው ልንዳስሰው ልንሰማው ልናሸተው ወይም ደግሞ ቴስት ልናደርገው የምንችላቸው ነገሮች ለቲንግስ ወይም ደግሞ ለነገሮች የምንሰጠው ለቁሳቁስ የምንሰጠው የስም አይነት ኮንክሬት ናውን ይባላል ማለት ነው። ለምሳሌ አፕል ስንል ልናየውም ልንዳስሰውም እንችላለን አይደለ it is a thing ነው አይደል ቁስ ነገር ነው አይደለ ልንዳስሰውም እንዲሁም ደግሞ ልናሸተውም ቴስት ልናደርገውም እንችላለን አፕል የሚለው it is a concrete noun ነው ማለት ነው። ቼር ጠረጴዛ ስንል we can see we can touch it አይደለ መንካት መዳሰስ እንችላለን። ሚውዚክ ስንል we can hear it አይደለ መስማት እንችላለን አይደለ መስማት እንችላለን ለእንደዚህ አይነት ነገሮች የምንሰጠው የስም አይነት ኮንክሪት ናውን ይባላል። ስድስተኛው ደግሞ it is countable noun ነው። countable noun ይሄ ካውንቴብል ናውን ማለት የሚቆጠሩ ነገሮች የምንሰጠው የስም አይነት ካውንቴብል ናውን ይባላል። ቲንግስ ዛት ካን ቢ ካውንትድ መቆጠር የሚችሉ ነገሮች መቆጠር ለሚችሉ ነገሮች የምንሰጠው የስም አይነት ካውንቴብል ናውን ይባላል። ለምሳሌ ቡክስ መጽሐፎች፣ ፔንስ ስክሪፕቶች፣ አፕሎች አይደለ ዊ ካን ካውንት ኢት አይደል 1 2 3 እያልን ካውንት ማድረግ ወይም ደግሞ መቁጠር እንችላለን። ስለዚህ መቁጠር ለምንችላቸው ነገሮች የምንሰጣቸው የስም አይነት ካውንቴብል ናውን ይባላል። ሰባተኛው አንካውንቴብል ናውን ይሄ ደግሞ የካውንቴብል ናውን ተቃራኒ ማለት ለማይቆጠሩ ነገሮች የምንሰጠው የስም አይነት አንካውንቴብል ናውን ይባላል። ቲንግስ ዛት ካናት ቢ ካውንትድ ኢንዲቪዥዋልስ አይደለ ኢንዲቪዥዋሊ በግል 1 2 3 4 ብለን መቁጠር ለማንችላቸው ነገሮች የምንሰጠው የስም አይነት ኢትስ አንካውንቴብል ናውን ይባላል። ለምሳሌ ወተር ውሃ ስንል ዊ ካንት ካውንት አይደለ መቁጠር አንችልም አይደለ አስ ሲንግሊ እንደ በነጠላ መቁጠር አንችልም። ሹገር ስንል ስኳር ኢትስ ኦልሶ ታይኒ ነገር ነው አይደለ ታይኒ ነገር ስለሆነ መቁጠር አንችልም። and air አየርም እንደዚህ መቁጠር አይቻልም። ስለዚህ ለማይቆጠሩ ነገሮች የምንሰጠው የስም አይነት uncountable noun ይባላል ማለት ነው። this all about noun and types of nouns ነው። ስም ስንል መጠሪያ ነገር ነው። መጠሪያ የሆኑ ነገሮች ደግሞ የራሳቸው የሆነ መጠሪያ አላቸው። ማንኛውም ነገር የራሱ የሆነ መጠሪያ አለ። ስለዚህ የተለያዩ ደግሞ ታይፕስ ኦፍ ናውን ወይም ደግሞ የስም አይነቶች አሉ። በትንሹ 7 የስም አይነቶች አሉ። እነሱን አይተናል ማለት ነው። የዛሬ ትምህርታችን ይሄን ይመስላል። በቀጣዩ ደግሞ ስለ ጥያቄዎች ስለ ናውን ታይፕስ ኦፍ ናውን አንዳንድ ጥያቄዎች እየሰራን አሳያችኋለሁ ማለት ነው። አመሰግናለሁ። ቤቱን ደግሞ ሰብስክራይብ አድርጉ፣ እንዲሁም ደግሞ ሼር ላይክ አድርጉ። መልካም ጊዜ ባይ